እኔስ ባገሬ እንኳን ሰው ጅባ ለምዳለው ማንን ለማለት ፈልገን ብቻ እኔን እንዳይሆን አንቺን አይደለም አማንን መሆን አለበት አማንንም አይደለም አማን ዛሬ ወደ ሐረር አቅንቷል እንግዲህ አዎ ሐረር ገብቶ ከተለያየ እንስሳ ጋር ሞቅ ያለ ቆይታ ያያረገ ነው ስለዚህ የመፈተን ጥግን አይተን እንመለሳለን ወደዛው እንለ ሐረር ተገኝተናል ፈተናችን እንደቀጠለ ነው አሁን ቀጥታ ወደ ሐረር ገብተን ጀጎል ግንብ ውስጥ የሚገጥመን እናያለን አብራችሁኝ ከተማዋ በጣም ነው የምታምረው ግን እንዳልኳችሁ በጣም ተመሳሳይና ምንም መለየት እስኪቸግር ድረስ አንድ አይነት ናቸው ቤት በኩል ነበር የገባሁት ያለኝ አማራጭ ፊት ለፊት የማገኘው መንገድ ቀጥታ ይዘው መሄድ ነው ቤቶቹ በጣም ጥንታዊና በጣም የሚያማምሩ ናቸው አብዛኞቹ ቤቶች ተመሳሳዮችና በጣም ግራ ያጋባሉ እኔ ወልጄና ፈቅጄ ነው እዚህ ውስጥ ያለ ምንም እርዳታ ወጣዋለሁ ብዬ ነበር የገባሁት ነገር ግን ከብዶኛል ለሌሎቹ ከዚህ ቦታ ለመውጣት ከፈለጉ አፕሊኬሽን መጠቀም ይቻላል ምንም አማራጭ ስለሌለኝ እሱ ለመሞከር ተገድጃለሁ በአፕሊኬሽን አሁን ወደ ምፈልግበት ቦታ ሄዳለሁ ማለት ነው አብራችሁኝ ነው በጣም ጠባብ ስልኬን ለምራይ በጣም ጠባብ መንገድ ውስጥ ገብቻለሁ ሳስበው አስተራቂ የተባለው መንገድ አንድ ሰው ብቻ ስለሚያሳልፍና ከፊታችሁ የመጣው ድንገት የተጣላችሁ ሰው ከሆነ ከሱ ጋር የምትታረቁበት ቦታ እሱን በማሰብ ይመስለኛል በጣም ጠባብ ነው ከአንድ ሰው በላይ ያሳልፈው
አንበሳ እንዴት ነው? ሰላም ነህ? እንዳታስለቅሰኝ። ወደ እኔ ለምንድን ነው የምትወረውረው? ታደርጋለህ? አይነክሰውም ነው? ኧረ ምንም አያደርገውም። እንካ አድርገው። ጭንቅላት ላይ ላድርግልህ? ስጋውን ከየት ነው የምታመጡት? ከመደብር ውስጥ እዚሁ የገዛ ነው? እኔና እሱ ሼር አድርገን ስጋውን ገዛልን። እንዳይቧጭሩኝ በእናትህ ጌታ ሆይ። አንተ ቧጭረኝ እኮ ነክሰው አያውቁም? አይ ትንሽ ይቧጭራሉ እንጂ ምንም አይደለም። በቀን ስንቴ ነው የምመግባቸው? በቃ የመጡ ሁሉ እናስተናግዳለን። ሰው እንግዳ ምናምን እንግዳ ሲመጣ ነው? አዎ እንግዳ ሲመጣ መጀመሪያ ፈርቻቸው ነበረ። አሁን ለምንድን አንተ አላስተረፉኝ። በጣም አመሰግናለሁ አባቴ። ቴንክ ዩ። ከጭልፊቶቹ ጋር የነበረኝ ቆይታ በጣም አዝናኝ ነበር። ትንሽ ቦጫጭሮኛል፣ መጥፎ አይደለም። አሁን ደግሞ የመጨረሻ አንድ ፈተና ይቀረኛል። ቀጥታ ወደዛ ነው የምንሄደው። አንዳንድ ነገሮችን አዘጋጃለሁ። አብራችሁ አባሴ አለን እንዴት አለ? አማና ስጋ እያዘጋጀህ አባሴ። ታዲያ ዛሬ ለጅቦቹ ምን ያህል ነው የሚያስፈልገው? የምን ያህል ብር ነው ገዝተን የምንሄደው? እስከ 5000 ብር። ኧረ እባክህ ያን ያለ የለኝም እኮ። ቀሪውን ትሞላለህ? ቀሪውን እሞላለሁ። እሺ። ስለዚህ ስንት ሰዓት ነው የምንገናኘው? አሁን ይሄንን ከጨራረስን በኋላ ከጅቦቹ ማታ እስከ 2 ሰዓት ላይ 2 ተኩል 2 ሰዓት 2 ተኩል እራታቸውን ሰብስበን ወደ መጨረሱ ላይ ነን። አሁን እኔም በጣም ስለደከመኝ ቤት ገብቼ ልብሴን መቀየር አለብኝ። ለመሮጥም ይበጀኛል ብዬ አስባለሁ። እንደዚህ ከሆነ ጫማ የሚያስሮጠኝ አይነት አይደለም። ለማንኛውም ማታ እንገናኝ። የጅቦቹን እራት ይዣለሁ። ይሄ ካልበቃቸው እኔን እንደሚሆነኝ ምንም ማረጋገጫ የለኝም። ነገሩ የፍቅር ሀገር ሀረር በጣም ከባድ ነው።
አያንቱ አያንሳ እሎ በሰ አባስ ሳይመጡብኝ ሳይበዙብኝ ቶሎ ልግባ። እሱ ነው የሚያዋጣኝ። ፌናን በሬዱ ኩሌ ፎቶ አባስ ምን ያልካቸው? በስማቸው እየጠራው ቦቸር ቦቸር አንበሳ አይዞ ቦቸሬ ቦቸር አንበሳ ቦቸር ቦቸር አባስ ኦ ስጋ ይዤላቸው መጥቻለሁ። እሺ ግን የት አለ? ላይ ነው ያደረኩት፣ ግን በጣም እየፈራው ነው። ለምን ትፈራዋለህ እንዴ? ጅብ ለመጀመሪያ ጊዜ ነው ሳይ። ዛሬ ነው ያየህ? አዎ። እሺ ሲመለ በሰው እዚህም ጋር ቢያንስ ፍርሃቴ እንዲቀንስልኝ በስማቸው ልጥራቸውና ይግባቡኝ። እንደዛ ነው? አዎ። ስማቸው ቦቸር ይበል። ቦቸር ቦቸር። አዎ ቦቸር ቦቸር እየሰማ ነው። የት በልቲ ይበላል። አይኒ ስውር ማለት ነው። በልቲ 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 አይኒ ስውር ያው በልቲ በልቲ አንበሳ በልቲ አይዞ ያው መጣኝ ሲርከደ ያው በትክክል ነው ጠራ። ያው አንቀጠቀጥከው እኮ። ምን ያህል ነው አጠቃላይ ሲወጡ? አጠቃላይ ወደ 150 ትቆጥራለህ። ዛሬ በደንብ ከመጣ ጅቡ ዛሬ በደንብ ከመጣ አላ ያስተርፉኝማ። ምን ያደርጋል? ምን ያደርጋል? ፍቅር ነው በእውነት እውነት። ኧረ ተው በእናትህ ምንም እንዳትፈራ፣ ምንም የለም። ስለዚህ አንተ ሰብስባቸው፣ እኔ ስጋውን ይዤ ልምጣ። ከዛ በደንብ ታስነካኛለህ ምናምን። ችግር የለም። አደርገዋለሁ። አብሽር ቡችሬ ጫልቱ ጫለ ቡችሬ ጫልቱ ጫለ ኢማጄ አባስ አባስ ና ወደዚህ ና አንበሳ ፈራ አባስ ፈራ ና በእናትህ አግዘኝ። ና ምነው ፈራ? ሲጀመር ያው ልጅ ባይቻ አላውቅምና በጣም ከበውኛል። እኔ ይሄንን እገፋልሃለሁ፣ አንተ ተከላከልልኝ። ይሁን ሌላ ምን አለ? ያው ከበውኛል እኮ። ይማ አይነጋ ምን ይከላከላል? አይነጋ። እሺ ለማንኛውም እኔ ይሄንን ይዝልሃለሁ፣ አንተ ጠብቅልኝ። አይነጋም ተው። ይኸውልህ ተኝታለች እኮ። ይተኛ፣ እየተዝናና ነው። ማነች እቺ? ወይኔ ጉዴ! ሲርከናን ናት። ሲርከናን ወይኔ ጉዴ! ሲሞል አንበሳ ኢሊሊ ቤቱ ወጥቶ ጌታ ሆይ አባስ ሲመሌ አባስ ወልመሌ ኤያ ምን ማለት አባስ ፌናን هذا كوفة دروبي خد بلتي بلتي ودقة እንዴት ወስማቸው ቤቱ ኤያ ቅርብህ ነው መሰለኝ። አይሽ ቤተሰብ ነው። ቤተሰብ ነው። ማነው ስሙ? ሰቦና። እንዴት ለመዱ? እኔን ከአባቴ ነው የለመዱ። እያ ልክ እንዳንተ እኔን መቅረብ ይችላሉ? አይቀርቡ። እስቲ ከቀረቡ በዚህ በእንጨቱ እንጨት እንጂ አትችልም።
እሺ መንካትስ በእጅ መንካታችን እንደዚህ ይዘዋለሁ ብለህ እሱም ትታገለዋለህ አይደል? መልስ ሊሰጠኝ ይችላል። መልስ ይሰጣል። ምን ያህል ጊዜ ፈጀብህ አንተ ከነሱ ጋር ለመላመድ? በሰባት ምንድን ነው የሚጮህ እዛ ጋር? 23 ዓመት ነው አብረሃቸው። ማስበላት ብቻ አይደለም እኮ ቋንቋቸውን ማወቅ አለብህ ማለት የሆነ አለ አይደል? ቅድም ፈርቼ ነበረ። አሁን ግን ሳያቸው በጣም ካንተ ጋር ስለተላመዱ እኔንም እየተተናኮሉኝ አይደለም። ማን ነበር ስሙ? በሌት ሲመሌ ኢፍቱ ኢፕሲቱ ሲርኮ በጣም ግን ሰላማዊ ናቸው። እሱ ነው የገባኝ። ያዘው በጅብ ጣቴን አይበላውም። ጫፉን ሲጠው አይነካ። በጣም ብዙ ስም እየጠራ ነው። ከአይነ ስውሩ ውጭ አብዛኞቹ ተመሳሳይ ናቸው። በምንድን ነው የምትለያቸው? እሺ ከራራቸው አንድ አይነት አይደለም። ሁለተኛ በጸባያቸው ይለያል። በጣም ከመላመድ የተነሳ ቢተናኮሉኝ እንኳን አጸደዋለሁ። አባስ ሁለት ነገር ልሞክር። አንድ አናቴ ላይ አድርጌ ይበላዋል፣ አንድ ደግሞ በጥርሴ ይዤለት ይበላል። አሁን ትመጣላችሁ እና ምን ያህል ሰውና ስጋ ለይተው እንደሚበሉ እናሳያለን። ሁለት እርከነን ቆጥ ደምቦቤ አይሽቼ ቆጥ ጡሎ መጨረሻ ማለት ነው። ጣቶ እንካ ባፌ አረብና ተው ባፌ እንደዚህ ትይዟል። ወደዚህ ጎንበስ በለ የሸተተኝ ወሰደ በላ። አባሴ በጣም አመሰግናለሁ። ቆንጆ ቆይታ ነበረኝ። በፍቅር ሀገር በሐረር ከጅቦች ጋር የነበረኝ ቆይታ ነው ይመስል። እኔ ጅብ የማውቀው በጣም እንደሚያስፈራና ብዙዎች እንደሚሸሹት ነው። ነገር ግን እዚህ ያሉት ጅቦች ፍጹም የተለዩ ናቸው። በጣም ቤተሰብ ናቸው። ቆንጆ ቆይታ እንደነበረኝ ተስፋ አለኝ። ወዳችኋለሁ።